ሄሎ ቀልታምቢ ትራቨልስ ኤንድ አድቬንቸር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? በዛሬው ቪዲዮአችን ላይ አንድ ሰው ዲኤስ 11 ፎርምን ሲሞላ በአብዛኛውን ጊዜ የሚሳሳታቸውን አራት የፓስፖርት አፕሊኬሽን ኢረሮች ወይም ሚስቴኮችን አንስተን እንወያያለን። እንዲሁም ሶስት መፍትሄዎችን ሚስቴኮችን እንዳይሰሩ ሶሉሽን ሊሆኑ የሚችሉትን ሶስት መረጃዎችንም እንዲሁ አቀብላችኋለሁ። ውድ ቤተሰቦቼ ወደ ሜሴጁ ቀጥታ ከመግባቴ በፊት ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ የበለጠ ቤተሰብ ይሁኑ። ኦኬ ናው በባለፉት ቪዲዮዎች ላይ ዲኤስ 11 ፎርም እንዴት እንደሚሞላ ማን ነው የሚሞላው ለዛ ኤሊጂብል የሆነውን ሁሉ አይተናል። ኦኬ እንደው ለማስታወስ ያህል ዲኤስ 11 ፎርም ማለት አንድ የመጀመሪያ አመልካች ከዚህ በፊት ፓስፖርት በእጁ የሌለው ሰው የሚሞላው የፎርም አይነት ነው። ኦኬ ሶ አሁን ላይ በዚህኛው ቪዲዮ የምንመለከተው ያ ፎርም ሲሞላ አብዛኛው ሰው የሚሳሳታቸውን አራት ቦታዎችን ፒክ አድርጌ ውድ ቤተሰቦቼ እናንተ እንዲታውቁ አድርጋለሁ። ይህን ማወቃችሁ የሚጠቅመው ፎርሙን በትክክል ሞልታችሁ ፕሮሰሳችሁን ስሙዝሊ ራን እንዲደረግላችሁ ይጠቅማችኋል ማለት ነው። አንደኛ በዛውም ኮንፊደንሳችሁ በጣም ቢልድ ይሆናል ማለት ነው። ሶ እነዚህ አራቱ ሚስቴኮች ምንድን ናቸው? አንድ ባንድ እንመልከት። አንደኛው ፎርሙን አብዛኛው ሰው የሚሞላው ኢንስትራክሽኑን በትክክል ተከትሎ ስላልሆነ ሁሉም ሰው ፎርሙን የሚሞላው ባገኘው ስክሪፕቶ ነው። ነገር ግን የማንኛውም ፓስፖርት አፕሊኬሽን የሚሞላው የራሱ የሆነ ማርክ አለ ወይም ስክሪፕቶ አለ ማለት ነው። ሶ ያንን ወደ ሶሉሽኑ ወደ መፍትሄው አካባቢ መጨረሻ ላይ የስክሪፕቶን አይነት ነግራቸዋለሁ። አሁን ላይ ግን አብዛኛው ሰው ያንን ዲኤስ 11 ፎርም ወይም ማንኛውንም ለፓስፖርት አፕሊኬሽን ሲሞላ የሚሞላው በምንድን ነው? ወይ በብሉ ስክሪፕቶ ነው የሚሞላው፣ በቡድኒ ስክሪፕቶ ወይም በእርሳስ ሞልቶ የሚመጡ ብዙ ሰዎች አሉ። ሶ ይሄ የመጀመሪያው ሚስቴክ ነው። ሶ አንድ ሰው ፓስፖርት ላይ ብሉ ስክሪፕቶ ወይም በእርሳስ ሞልቶ ከመጣ አውቶማቲካሊ ያ ፓስፖርት አፕሊኬሽኑ ውድቅ ይደረጋል ገና ለገና። ስለዚህ እሱ አንዱ ሚስቴክ ነው። የመጀመሪያው ሚስቴክ ውድ ቤተሰቦቼ ፎርሙን ስትሞሉ በትክክል ኢንስትራክሽኑን መከተላችሁን እርግጠኛ መሆን አለባችሁ። ኦኬ እዚጋ ግን አንዳንዴ በጣም ጥሩ የሚሆነው ሰዎች በስክሪፕቶ ላለመጠቀም ብዙ ጊዜ ኦንላይን ላይ ገብቶ ዲኤስ 11 ብለው እዛ ላይ ፎርም ሞልቶ ፕሪንት ስለሚያደርጉ ፕሪንተሩ ጥቁር ከለር ስላለው ወይም ጥቁር ኢንክ ስለሆነ ብዛት የሚሆነው እሱ በጣም ተመራጭ ነው። እኔ እንደውም አብዛኛውን ጊዜ በእጅ ከምንሞላ አንደኛ የታይፒንግም ኢረር ስለሚኖር ቀጥታ ኦንላይን ላይ ዲኤስ 11 ብሎ ሰርች አድርጎ እዛ ላይ በፒዲኤፍ አውርዶ ፎርሙን እዛ ላይ ስፔሊንግ ሁሉ ኮሬክሽን ሁሉ ሰርቶ እዛ ሞልቶ ፕሪንት አድርጎ ማምጣት እሱ እንደ በስት አማራጭ ነው ብዬ ማስበው ነው ስህተቱን ከመስራት። ነገር ግን እንደ ሶሉሽን አይደለም እሱም። ኦኬ ሁለተኛው ሚስቴክ አብዛኛውን ጊዜ ዲኤስ 11 ፎርም የሚሞሉ ሰዎች የሚሰሩት ሚስቴክ ምንድን ነው? ወይም የሚያጠፉት ኢረር ምንድን ነው? ፎርሙን ቀድሞ ፈርሞ ይመጣሉ። አስታውሱ፣ አንድ ሰው ለዛም የመጀመሪያ አመልካች የሆነ ሰው ፎርሙን ከሞላ በኋላ እዛ ውጪ ቤቱ ወይም ሰምዌር ፈርሞ ለፓስፖርት አፕሊኬሽን ያንን ፎርም ይዞ ከመጣ በቀጥታ ውድቅ ይደረጋል። ለዚህ ነው አንድ ሰው ፓስፖርት አፕላይ ሳደርግ እስከ ፓስፖርት ኤጀንቱ ወይም ክለርኩ ፊት ሄዶ ቃለ መሃላ ገብቶ ፈርሞ የሚጸድቅለት። እዛ ፓስፖርት ኤጀንት የሚሰራው ሰው የፊት ለፊት መጥተህ ነው የምትፈርመው። ሌላ ቦታ ፈርመ ከመጣ በቃ አውቶማቲካሊ ሪጀክት ነው የምትደረገው። ስለዚህ ፓስፖርታችሁ ዋጋ ከፍላችሁ ቀጠሮ ይዛችሁ ትሪፕ ሁሉ ነገር ካዘጋጃችሁ በኋላ በእነዚህ አይነት ጥቃቅን ሚስቴኮች ፓስፖርታችሁ ሪጀክትድ እንዳይሆን ወይም አፕሊኬሽኑ ሪጀክትድ እንዳይሆን ፕሊዝ ፓስፖርቱን ፎርሙን የፓስፖርት አፕሊኬሽን ፎርሙን ከሞላችሁ በኋላ ፈርማችሁ እንዳትመጡ። ፎርሙ 2 ፔጅ አለው። የመጀመሪያው ፔጅ ላይ ሞልታችሁ እንደጨረሳችሁ
ስታፕ የሚል ጽሁፍ አለ 11ኛ ላይ 11ኛ ቁጥር አካባቢ ላይ ይመስለኛል። ኦኬ ሶ እዛች ጋር ስትደርሱ ከታች ያለውን መሙላት ያለባችሁ ማለት ነው። ያ ማለት ስታፕ ካሉ በኋላ ከሞላ በቃ ያ የፓስፖርት አፕሊኬሽን በቀጥታ ውድቅ ይደረግብሃል። ውድ ቤተሰቦቼ በዚህ በፓስፖርት ስራ ወደፊት ምናልባት እንደዚህ እንደ ቱቶሪያል ነገር በቀጥታ ቆሜ ለእናንተ እያንዳንዱ ነገር ኤክስፕሌን በሆነ በዋይት ቦርድ የማደርግበት ጊዜ ቅርብ ነው ብዬ አስባለሁ። ወደዛ አይነት ሂደት ውስጥ ገባለሁ፣ እያንዳንዱን ነገር በግልጽ እንዲታዩና እንድትረዱ ከምናገረው በላይ ማለት ነው። ወደዛ ፕሮሰስ እየሄድኩ ነው፣ ግን ወደ እናንተ የሚመጣበት ጊዜ መቼ እንደሆነ እርግጠኛ አይደለም፣ ግን በቅርብ ይሆናል። የበለጠ አሁን የምናገራቸውን መረጃዎች በአካል ቆሜ እንደዚህ የጻፍኩ ወይም የሆነ ነገር በቪዲዮ ዳይሬክት እያሳየዋችሁ የበለጠ እንዲገባላችሁ ማለት ነው። በተለይ ፎርሙን ስትሞሉ የተሳሰቱበትን ኤሮችን ፒክ አድርጌ እንደዚሁ በቪዲዮ ላይቭ ቀጥታ አሳያችኋለሁ። ወደዛ ሂደት ቀስ በቀስ እሄዳለሁ የሚል እቅድ አለኝ። ሁለተኛው ሚስቴክ በጣም መጠንቀቅ ያለባችሁ አፕሊኬሽኑን ከሞላችሁ በኋላ ፈርማችሁ እንዳትመጡ። ነገር ግን ፈርማችሁ የምትመጡበት አፕሊኬሽን አለ። እሱን ወደፊት በሂደት የምናየው ይሆናል። እሱ ለምሳሌ እንደ ሪኒው አይነት ሪኒው ከዚህ በፊት ፓስፖርት ኖራችሁ አሁን ፓስፖርታችሁ ኤክስፓየርድ አድርጎ ወይም ስም ቀይራችሁ ሌላ አዲስ ፓስፖርት ማውጣት ከፈለጋችሁ ያኔ ፈርማችሁ መምጣት ትችላላችሁ። የመጀመሪያ አፕሊካንት አይደላችሁም፣ ከዚህ በፊት ፓስፖርት አላችሁ ማለት ነው። ያ ሪኒዋል ሲሆን ብቻ ነው ፈርማችሁ የምትመጡት። ነገር ግን ፈርስት አፕሊካንቶች DS11 ፎርም የምትሞሉ ሰዎች የባካችሁ ፈርማችሁ እንዳትመጡ፣ የፓስፖርት አፕሊኬሽናችሁ ሪጀክትድ ይደረጋል። ሶስተኛው ሚስቴክ ካጠፋችሁ በኋላ ለምሳሌ ስም ስትሞሉ ስፔሊንግ ቀያይራችሁ ከሆነ አንዳንድ ሰው በብዛት የሚሰራው ሚስቴክ ምንድን ነው? ይሄ ማጥፊያ ቀለም ነጭ ዋይትነር ነው የሚባለው። እሱን ቀለም በላው ላይ ይቀቡትና ያ ቀለሙ ላይ ትክክለኛውን ስም ወይም ኮሬክሽን ያደርጋሉ ማለት ነው። ይሄ በፍጹም አይፈቀድም። ጥፋት ካጠፋችሁ ዋይትነር አትጠቀሙ። ኦኬ አንድ ስፔሊንግ ወይም የሆነ ስህተት ወይም በርዝ ዴታችሁን ስትጽፉ ቁጥር ቀያይራችሁ ከሆነ ወይም ረስታችሁ ያልጻፋችሁት ነገር ካለ ዋይትነር ከመጠቀም ምን አይነት መፍትሄ ወይም ወደ ሶሉሽኑ ስመጣ ምን ማድረግ እንዳለባችሁ ነግራቸዋለሁ። ነገር ግን ዋይትነር ኮምፕሊትሊ አይፈቀድም። የፓስፖርት አፕሊኬሽናችሁ ራይት አዌይ ሪጀክትድ ይደረጋል። ዋይትነር አብዛኞቻችሁ ታውቃላችሁ። እስክሪብቶን የምናጠፋበት የሆነች ዋይትነር ነገር አለች። እሱን እንዳትጠቀሙ። በአራተኛ ደረጃ ምናልባት እናንተ ፎርሙን በትክክለኛ እስክሪብቶ ሞልታችሁ ሳትፈርሙም መታችሁ ነጭ ዋይትነር ሚስቴክ ሰርታችሁም ነጭ ዋይትነር ምናምን ሳትጠቀሙ መታችሁ፣ ነገር ግን ይሄ አራተኛውን ስቴፕ ላይ ደግሞ ደርሳችሁ ይሄንን ስህተት ብትሰሩ አሁንም ፓስፖርቱ ሪጀክትድ ይሆናል ማለት ነው። እሱኛው ደግሞ ምንድን ነው? ከአንድ በላይ ስርዝ ድልዝ ማብዛት። ለምሳሌ 2-3 ቦታ ላይ ስርዝ ድልዝ እንደዚህ ስክራች ካለው ያ ፓስፖርት ወዲያውኑ ሪጀክትድ ይደረጋል፣ የፓስፖርት አፕሊኬሽኑ ማለት ነው። አንድ ሚስቴክ ይፈቀዳል፣ ይቻላል። ነገር ግን እሱን ሚስቴክ እንዴት ነው ኮሬክት ማድረግ ያለባችሁ ወደ ሶሉሽኑ ስመጣ ነግራቸዋለሁ። ነገር ግን ስርዝ ድልዝ ከአንድ ወይም ከሁለት በላይ ከሆነ ኮምፕሊትሊ ሪጀክትድ ይደረጋል። እነዚህ 4 ነገሮች ናቸው። የመጀመሪያ እኛ አፕሊኬሽኖችን ፊልተር ስናደርግ የምናያቸው እነዚህ 4 ነገሮች ናቸው። እነዚህን 4 ነገሮችን እንደ ፊልተር ካየን በኋላ ነው ወደ ኖርማል ፕሮሰሱ ዶክመንት ሪቪው ምናምን ማድረግ ምን ጀምረው። እዚህ ጋር ሚስቴኮች መጀመሪያ ፓፕ ካደረጉ ቀጥታ ዶክመንት የዛን ሰው መመርመርም አያስፈልግም። ቀጥታ ወደ ቤት ወይም ሪስኬጁል አድርግ ወይም ሌላ ቦታ አፕላይ እንዲያደርግ ነው የሚመከረው። ኦኬ የእኛ ኃላፊነት ያንን ሁሉ ለስቴት ዲፓርትመንት ማጽራት አለብን ማለት ነው። ከዛ በኋላ ለስቴት ዲፓርትመንት ቀለል ያለ ስራ ነው የሚደርሳቸው። እዚህ ጋር እነዚህ ከአራቱ አንዱ ሚስቴክ ያለው ሰው ወደ ሌላ ዶክመንት ምርመራም ሌላ ይሄ ቃለ መሃላ ማስገባት ሂደት ራሱ አይደርስም። ወደ አሁኑ ወይ ሌላ አፕሊኬሽን እንዲሞላ ይደረጋል። አዘርዋይዝ ኮምፕሊትሊ ሪጀክትድ ይደረጋል ማለት ነው። እነዚህ 4 ሚስቴኮች ኮመንሊ DS11 ፎርምን የሚሞሉ ሰዎች የሚያጠፉት ጥፋት ወይም ሜክ የሚያደርጉት ኢረር ነው። ውድ ቤተሰቦቼ እነዚህን ኤረር ላይ በጣም ፎከስ አድርጋችሁ
የመጀመሪያው ጥንቃቄ ማድረግ ያለባችሁ የአፕሊኬሽኑን ኢንስትራክሽኑን ማንበብ መከተል ምን ማድረግ እንዳለባችሁ እያንዳንዱ ነገር ከምትጠቀሙት የእስክሪብቶ አይነት ጨምሮ በኢንስትራክሽኑ ላይ ተጽፏል። ከዛ ለማግኘት ትችላላችሁ። ኦኬ ናው አሁን ወደ መፍትሄዎቹ እንሄድ። ወደ ቤተሰቦቼ እንደ ህይወት ፕሪንሲፕል ሁሉም ከየሆነ ነገር ሳይድ የሆነ መፍትሄ እንዳለ ሁሉም ከራሳችሁ ጋር አስቀምጡ። አይ ነው ነገሮች ሁሉም እናንተ ወይም ሰዎች ባሰቡት ነገር የሚሆን ነገር የለም። ኦኬ ግን ከችግሮቹ ጎን ለጎን መፍትሄዎቹንም እያሰባችሁ ካልሄዳችሁ ህይወት ባላንስ ላይ አይሆንም። ሰው ሁሉም የሆነ ነገር ስትሉ አት ሳይድ መፍትሄ ማለት ኦፕሽን ፈልጉ አይደለም እያልኳለሁ። ይለያያል። መፍትሄና አንድ ነገር ሶሉሽን ለችግሩ ሶሉሽን ከጎኑ ማስቀመጥና ለዛ ችግር ሌላ ኦፕሽን ፈልጎ አድቫንቴጅ መውሰድ በጣም ይለያያል። አሁን እኔ ያወራሁት ያለሁት ስለ አድቫንቴጅ ወይም ስለ ኦፕሽን ሳይሆን መፍትሄ ነው፣ ሶሉሽኑ ማለት ነው። ሁሉም አስ ህይወት ፕሪንሲፕል ሁሉም መፍትሄ እንዳለ ጭንቅላታችሁ ኮንሲደር ያደርጉ ለምንም ነገር ማለት ነው። መፍትሄውም ከራሳችሁ ነው። የችግሩ ምንጭ እንደሆናችሁ ሁሉ መፍትሄውንም ከራሳችሁ ማምጨት አለባችሁ ማለት ነው። ወደ መፍትሄው ወይም ወደ ሶሉሽኑ ስንሄድ እነዚህን አራቱን ሚስቴኮች ኮመንሊ ላለመስራት ምንድን ነው መፍትሄው? ከሰራንስ በኋላስ ያለን መፍትሄ ምንድን ነው? ይሄን እናያለን። ኦኬ DS11ን ስትሞሉ ምናልባት በብሉ እስክሪብቶ ቅድም እንዳትሞሉ ብያለሁ። መፍትሄው ምንድን ነው? የመጀመሪያው መፍትሄ እኔ ከስራዬ አንግል ነው ከወሰድኩት ከሰዎች ልምድ ፕሮሰስ ካረኳቸው የሰዎች ልምድ የመጀመሪያ መፍትሄ ብዬ ያስቀመጥኩት ቀድሞ ለምሳሌ ፓስፖርት ፕሮሰስ የምታደርጉ ከሆነ DS11 ፎርሙን ከቀጠሯችሁ ሰዓት በፊት 10 ደቂቃ 15 ደቂቃ ቀድሞ መምጣትና ለአንም ፓስፖርት ፕሮሰስ ለሚያደርገው ሰውዬ ችግር አለ ወይ የለም ወይ ትክክል ነኝ አይደለሁም ይልኝ ብላችሁ ለመንገር ቀድሞ መምጣት the best option በቃ አይመን ሶሉሽን ማለት ነው። ያን ይሄ ክለርክ ያንተን አፕሊኬሽን ያያል። ቀደም ብለህ ስለመጣህ ሰዓት አለው። ያ ያህል በብሉ እስክሪብቶ ከሞላ ይሄ መሞላት ያለበት በሌላ እስክሪብቶ ነው ወይም ኤረር ካለበት ይሄን እንድታስተካክል ጊዜ አለ ማለት ነው። ኦኬ the best solution ምንድነው? ቀድሞ መምጣት 10-15 ደቂቃ ቀድሞ በመምጣት አፕሊኬሽኑ ለፓስፖርቱን ፕሮሰስ ለሚያደርገው ኤጀንት በማሳየት ሚስቴኮችን ማስተካከል the best solution የመጀመሪያው። ያኔ ጊዜ ስላለ ይስተካከላል። ምንም ሌት የምትሆንበት የለም። 10 ደቂቃ ቀድመ ከመጣ በ10 ደቂቃ ውስጥ ስህተቶችን አስተካክለ ወይም ሌላ አዲስ አፕሊኬሽን መምራት ካለብን በ10 ደቂቃ ውስጥ ሞልተ ቀጥታ ልክ በሰዓቴ ወደ ፕሮሰሱ ይገባል ማለት ነው። the first solution ቀድሞ መምጣት። ሁለተኛ ሶሉሽን ሁሉም ኢንስትራክሽኑን ማንበብ። ኢንስትራክሽኑን ስታነበው ብዙውን ጊዜ የፓስፖርት ፎርሞች የሚሞሉት በብላክ ኢንክ ነው፣ በጥቁር እስክሪብቶ ብቻ ነው ሁሉ የሚሞላው። ብሉ አይደለም፣ ፔንስል አይደለም፣ ሬድ አይደለም፣ ግሪን አይደለም። ሁሌ የፓስፖርት አፕሊኬሽን ማንኛውም የፓስፖርት አፕሊኬሽን የሚሞላው በብላክ ኢንክ ነው ወይም በጥቁር እስክሪብቶ ነው። ስለዚህ ይህ ኢንስትራክሽን በፔጁ በዲኤስ ፎርም 11 ከዚህ በፊት አፕላይ አድርጋችሁ ፓስፖርት ያገኛችሁ ልታስታውሱ ትችላላችሁ። የመጀመሪያው ፔጅ ላይ ነው ያለው። የመጀመሪያው ቁጥር 1 ከላይ ገና ፔጁን ስትገልጡት የመጀመሪያ ላይ ያለው fill only with the black ink ነው የሚለው። ሁለተኛው ሶሉሽን ኢንስትራክሽኑን ማንበብ፣ ኢንስትራክሽኑን መከተል። ያን ኢንስትራክሽኑን ለመከተል በሚታረቁት ጥረት ውስጥ በምን አይነት ኢንክ መሙላት እንዳለባችሁ ታውቃላችሁ። ሁለተኛው ሶሉሽን ኢንስትራክሽኑን መከተል፣ ብላክ ኢንክ በብላክ ኢንክ አፕሊኬሽኑን መሙላት። ሶስተኛው ሶሉሽን ብላክ ኢንክ ሞልተ ኦኬ ምንም አይነት ስህተት ሳይኖር ሁሉን ነገር አድርገህ ነገር ግን አንድ ሚስቴክ፣ ሁለት ሚስቴክ፣ ሶስት ሚስቴክን ብኖር ሚስቴክ መስራት በአጠቃላይ ጥሩ ነው እያልኩ አይደለም። ነገር ግን ሌላውን ሁሉ በትክክል አድርገህ ወይ ሁለት ሚስቴክ ወይም ሶስት ሚስቴክ ካለ ምንድነው የምታደርገው? በሰራው ሚስቴክ ላይ ቀጥታ አንድ ላይን ብቻ በላው ላይ በማስመር ቀጥሎ ወይ ከላይ ወይ ከታች ወይ ከፊት ለፊት ቦታ ካለ እዛ ጋር የምትፈልገውን ኮሬክሽን ማድረግ።
ኦኬ ሶ ሚስቴኩን ከሰራ በኋላ እንደዚህ ስክራች ወይም ስሪዝ ድልዝ አታረግም ማለት ነው። አንድ ላይን በላው ላይ በሰራው ሚስቴክ ላይ አንድ ላይን አድርገህ በአንድ ላይን ብቻ ክሮስ አድርገህ አጥፍተው ከላይ በኩል ወይ ቀደም እንደነገርኩ ወይ ከላይ ወይ ከጎን ወይ ከታች ወይ ከፊት ለፊት ኮሬክት የምታደርገውን ነገር ማስተካከል ዳስ በስት ሶስተኛው ሶሉሽን ነው። አንድ ላይን ክሮስ አድርገህ ከላይ በትክክል እንድታይ አድርገህ ከጻፍክ ይሄ ሚስቴኩን ኮሬክት አድርጋል which is ትክክል ነው። ነገር ግን እንደዚህ ስክራች እንደዚህ ስርዝ ደልዝ አድርገህ ከጎኑ ብትጽፍ አይፈቀድም ማለት ነው። ስለዚህ ውድ ቤተሰቦቼ አብዛኛው ሰው እኔ በስራዬ ላይም ስለሚቀጥም አውቃለሁ። እውነት ለመናገር እኔ በራንክ በፐርሰንት አስቀምጥ ብትለኝ አብዛኛው ሰው ኢንክሉዲንግ የኛ አበሻ የኛ ሰው ጨምሮ ኦኬ ነጮችን ጨምሮ አብዛኛው ሰው 80% 85% እነዚህን ከነዚህ ከአራቱ ኮመን ሚስቴኮች ውስጥ ሶስቱን አጥፍቶ ሶስቱን እንትን ብሎ ነው የሚመጣው። ሶስት ስህተት ይሰራል በትንሹ 85% አንድ እውነቴን ነው ከኔ ጀምሮ ማለት ነው። ያ የሆነበት ዋናው ሪዝን በእኔ እምነት እውቀቱ ስለሌላቸው መጽሐፍ ማንበብ ስለማይችሉ አይደለም፣ ኢንስትራክሽኑን ስለማይከተሉ ነው። ሶ እናንተ ለራሳችሁም ሆነ ልጆቻችሁ ፓስፖርት በተለይ ማንኛውንም የፓስፖርት አፕሊኬሽን መሙላት ካለባችሁ ኢንስትራክሽኑን ተከተሉ። እነዚህ ኮመንሊ የሚፈጠሩ እነዚህ አራት ሚስቴኮች ናቸው። እነሱን በጭንቅላታችሁ ከያዛችሁ ልክ ፎኑ በእጃችሁ እንደገባ ያ ነገር ትዝ ስላችሁ እንዴት መሙላት እንዳለባችሁ ታውቃላችሁ ማለት ነው። ኦኬ እንግዲህ አስቡ 85% ሰው ሚስቴክ ያደርጋል። የኛ አንዳንድ ነገሮች ላይ በግድለሽነት መሙላት ወይም ሚስ አንደርስታንድ ማድረግ ወይም እንደው በጣም አቃሉ ብሎ አንዳንድ ፎርሞችን ዝም ብሎ ያለ ፎርማሊቲ መሙላት፣ ስክራች ማብዛት፣ እነዚህ በጣም ዋጋ ያስከፍሉናል። አፕሊኬሽናችሁም አውቶማቲካሊ በጣም ሪጀክትድ ይደረጋል። እነዚህን ሚስቴኮች በጭንቅላታችሁ ያዙ። ሚስቴክ የሰራችሁ ደግሞ ከስር ሶሉሽኑ አለላችሁ። ይህንን ሶሉሽን አንድ ላይ ኮምባይን ሚስቴኩና ሶሉሽንን ኮምባይን አድርጋችሁ ፓስፖርታችሁን በምትፈልጉት ጊዜና ሰዓት ስሙዝሊ ፕሮሰስ እንዲደረግላችሁ ማድረግ ትችላላችሁ። ውድ ቤተሰቦቼ የዛሬውን ቪዲዮ በዚህ ጨርሻለሁ። በሚቀጥለው ቪዲዮ እንደዚሁ የተለያዩ ስለ ፓስፖርት አይነቶች ባለፈው ቪዲዮ ላይ እንደነገርኳችሁ ወደ 789 የተለያዩ የፓስፖርት ፎርሞች ነው ያሉት። እያንዳንዱን ፎርም ኢንዲቴል ይዤ እመጣለሁ። አጭር መረጃዎችን አቀብላችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ነው።